ጌታ ይባረክ። ደና ዋላችሁ፣ ደና ከረማችሁ። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችንን የዕብራዊ መጽሐፍን ከፍትና ዕብራውያን ላይ ትምህርታችንን እንቀጥላለን። ያለፈው ሳምንት ስለ እረፍትን የተነጋገርነው ምዕራፍ 3 ጀምሮ ምዕራፍ 4ን አያይዘን የተነጋገርንበት የነበረው ልጁ ከሙሴ እንዲሁም ከሙሴ አላሳረፈንም ኢያሱም አላሳረፈንም እያለ ከዘረዘረ በኋላ እረፍታችን በክርስቶስ እንደሆነ እረፍት ያለው በቁሳዊ ነገር ሳይሆን እረፍት ያለው በነፍስ ውስጥ ያለ በክርስቶስ በማመን እግዚአብሔር በክርስቶስ ሰርቶ በጨረሰውን የእግዚአብሔርን ስራ በማመንና በመቀበል ውስጥ እንደሆነ ነው ተነጋገርነው። ዛሬ ደግሞ ከነዛ ምናልባት ዝላቸዋል አሁን ይሄ መጽሐፍ ባለፈው እንዳነሳውላችሁ ሐሳቡን ጠቅላላ ብንከፍለው 5 ነው። እኔ አንድ የጨመርኩት ምንድነው ለኔ መጀመሪያው ላይ ያነሳውላችሁ ልጁ ማን ነው የሚለው all the way ይሄ መጽሐፍ ሳነብና አዲስ ኪዳን ላይ ያለውን ነገር ሳነብ አላዛር ብዙ ጊዜ ቃል ሲያካፍል እሱን ያነሳዋል። በጣም ኢምፖርታንት በሆነ መንገድ መጽሐፍ ቅዱስ አንዳንዴ እንደውም እሱን ባሰብኩ ቁጥር እንደ የዚህን ያክል አላስተዋልንም ማለት ነው ይሄን አልተሰውሮብናል እላለሁ። ማለት የልጅነትን ጉዳይ መጽሐፍ ቅዱስ እንዴት አድርጎ እንደሚገልጠው በሁሉ አጋጣሚ የሚገርም ነው። ዛሬም አንድ ነገር እናንተ አይታችሁት ሊሆን ይችላል። ነገር ዛሬ በአንድ መንገድ ያየሁት ነገር በጣም እንደገና ባረከኝ የበለጠ እና የክርስቶስ ልቀት በሚል ነው እንግዲህ የከፈልናቸው 5 ነገሮች። እርሱ ከመላእክት የላቀ ነው የሚለውን ባለፈው የሰጧችሁን የመጀመሪያውን አይተናል። በ5 ነገሮች ነው አሁን አሰባስበው ይሄን መጽሐፍ ምናልባት ማሳሰቢያዎችና ማስጠንቀቂያዎችን ካልጨመርን ከዚህ ውጪ። ሁለተኛ ከሙሴና ከኢያሱ የላቀ ነው የሚለውን ላስት ዊክ ያየነው ነው። ልቀቱን በዛ በእረፍት ውስጥ አይተናል። ያው የመጽሐፉን ኮንቴክስት ተከትለን ለመሄድ ብዬ ነው ሐሳቡን የከፋፈልኩት። ሶስተኛው ከነበሩት ኪዳኖች የእርሱ ኪዳን የላቀ ነው ይላል። ኪዳኑን መጀመሪያ ከማውራቴ በፊት ክህነቱን ማውራት እንዳለብኝ ስለተሰማኝ ዛሬ ስለ ክህነቱ ነው ማውራው። ሞር ኪዳኑን በሚቀጥለው ኦርደሩን የቴክስቱም ኦርደር እንደዛ ሆኖ ስላገኘሁት እኔ ለዋውጫው ነው ነበር ማለት ነው ብዬ ወስጃለሁ። ይሄ ባለፈው የሰጧቸው የክርስቶስ ልቀት ነጥቦች 5 የምናይባቸውን ነጥቦች ነው አሁንም ደግሜ የምናገረው። እርሱ ከመላእክት የላቀ ነው፣ ከሙሴና ከኢያሱ የላቀ ነው፣ ከነበሩት ኪዳኖች የላቀ ነው። እሱን ዘለውና የሚቀጥለውን ነው እሱን ወስደው ዛሬ ግን በሶስተኛ እንድናይ የምፈልገው የእርሱ ክህነት ከሌዊ ክህነት የላቀ ነው የሚለው እና አሮንን በዚህን ጨምረን ስለ ክህነት እናወራለን እና የክህነት አገልግሎት ምንድን ነው የሚለውን በጣም ብዙ ጠልቄ ባልገባም ግን በጣም ያው ይሄ የዕብራዊ መጽሐፍ አንዱ በጣም ፋሲኔት የሚያደርገኝ የክርስቶስ ልቀት ለማውራት ወደ ኋላ ነው የሚመልሰን መጽሐፉ ራሱ። ብሉይ ኪዳን ውስጥ ክርስቶስ በምን አይነት አንድ ጊዜ አንድ ቆይቷል አንድ ሰባኪ አይቼ ጥቁር ነው ከዘፍጥረት ጀምሮ እስከ ራእይ ድረስ ክርስቶስን ባንዳንድ ቃል የገለጠው ማለት ነው። ዘፍጥረት ውስጥ ማን እንደነበር፣ ዘጸአት ውስጥ ማን እንደነበር፣ ዘኍልቍ ውስጥ ማን እንደነበር እያለ የገለጠው ማለት ነውና በጣም ብዙ ጊዜ በመጽሐፍ ቅዱስ በኔ ስተዲ በጣም ከመባረክባቸው አንድ ነገሮች ውስጥ ብሉይ ኪዳን ውስጥ ክርስቶስን ፈልጌ ሳገኘው ደስ ይለኛል። በጣም እባረክበታለሁ። ለምን ጥላ ሆኖ ስለነበር በዛ ጊዜ ጌታ ሰዓቱ በደረሰ ጊዜ ከሴት የተወለደው ይለን የለ ሰዓቱ እስኪሞላ ድረስ ጥላ ሆኖ ነው የመጣው። እንደገና ጌታ በወንጌል ላይ ምን ብሎ ተናግሯል? እናንተ በመጽሐፍት የዘላለምን ሕይወት የምታገኙ ይመስላችኋል፣ መጽሐፍትን ትመረምራላችሁ፣ መጽሐፍት ሁሉ ስለማን ያወራሉ አለ? ስለኔ ያወራሉ ይላል። ስለዚህ ነው ብሉይ ኪዳን ውስጥ ገብተን ሰርች ስናረግ
መጽሐፍት ስለ ክርስቶስ ምን እንደሚሉ ራሱ ማወቅ ወሳኝ ነው። because ትዝ ይላችሁ እንደሆነ የኤማውስ መንገደኞችን መጽሐፍን እየገለጠ ያብራራላቸው ነበር፣ ልባችን ይቃጠል ነበር የሚለው ዮሐንስ ወንጌልን አይደለም ማቴዎስ ወንጌልን አይደለም። የሚያወራላቸው ያለው ወደ ኋላ ሄዶ በነቢያት የተጻፈውን በዳዊት ዘመን የተነገረውን ያነሳላቸው ነበርና ይሄ ዛሬ የምናየው የአሮን ክህነት አገልግሎት እንግዲህ ይሄን ትምህርት ሳስተምር እናንተ ቀድማችሁ የመረዳት ካላችሁ ጌታ ባርካችሁ። ግን ለኔ አንድ አዲስ እይታ የመጣልኝ ነገር አለ። ክህነቱ በሁለት እንዴት እንደተከፈለ ሳይ በጣም ፋሲኔት አደረገኝ እና መጀመሪያ ስለ ክህነት አገልግሎት ትንሽ ነገር ልናገርና መሰረታዊ የሆነ ነገር ከዛ በኋላ የብሉይ ኪዳን ክህነትና የአዲስ ኪዳን ክህነት በሚል አብረና ያለ አጠቃላይ ለጠቅላላ ዕውቀት የሊቀ ካህናት አገልግሎት ምንድነው የሚለውን ነገር ለማየት የመጀመሪያ የሊቀ ካህናት አገልግሎት ምንድነው? በዘመኑ ሙሉ ለዚህ አገልግሎት የተለየ ሆኖ መኖር ነው። አሁን ጠቅላላ ዕውቀት ነው የምሰጣችኋለሁ። አንድ ካህን ሊቀ ካህን በኋላ መጽሐፍ ቅዱስ ጥቅስ ላይ መጣለው። ግን በመሰረታዊ ሐሳቤ አንድ ሊቀ ካህን ሲመረጥ በህይወት ዘመኑ ሁሉ ለተመረጠበት ለዛ አገልግሎት ተለይቶ መኖር ነው። ሁለተኛ የሃይማኖታዊ ስርዓትን ዋና መሪና ስርዓት ፈጻሚ ሆኖ ነው የሚኖረው። ኃላፊነቱንና ማንነቱን እየነገርኳችሁ ነው። ይሄ በጠቅላላ ይዘት ውስጥ በትምህርታችን ውስጥ የምናያቸው ነገሮች ስለሆኑ ስለዚህ አንድ ሊቀ ካህን የሃይማኖታዊው ስርዓት ዋና መሪና ስርዓት ፈጻሚ ነው። ሶስተኛው በእግዚአብሔርና በሰዎች መካከል በመሆን የመማለድ አገልግሎት ይሰጣል። የሊቀ ካህኑ ስራ አንዱ ይሄ ነው። በእግዚአብሔርና በሰው መካከል ሆኖ የመማለድን አገልግሎት ይሰጣል። እነዚህን ስናነሳቸው እናያቸዋለን። ጉባኤውን በእግዚአብሔር ፊት ይወክላል ማለት ነው። የሊቀ ካህኑ ስራ ይሄ ነው። ስለዚህ ኤቭሪ ታይም ትዝ ይላችኋል ሊቀ ካህኑ ወደ ቅድስተ ቅዱሳን ሲገባ በኋላ መጣበታለሁ ደሙን ይዞ ይገባል ይላል አይደል? ከዛ በኋላ ሲገባ ህዝቡን ወክሎ ነው የሚገባው። የህዝቡን ወክሎ ነው ለኃጢአት ስርዓት ስራይቱንም የሚያደርገው። ስለዚህ የሊቀ ካህኑ ኃላፊነት ነው ያወራን ያለው። ሶስተኛው ይሄ ነው። አራተኛው ለእግዚአብሔር ቤተ መቅደስ የተመደበውን አስራትና መባ ከህዝቡ በኃላፊነት ተሰበስባል። ሰምታችሁኝ ምን እንዳልኩኝ? በብሉይም በአዲሱም ይሰራል። ለእግዚአብሔር ቤተ መቅደስ የተመደበውን አስራትና መባ ከህዝቡ በኃላፊነት ይሰበስባል። አምስተኛ በቅድስተ ቅዱሳን ውስጥ ቅድም ያነሳሁት ብቻውን ስለ ራሱና ስለ ህዝቡ መግባት የሚችል ብቸኛ ሰው ሊቀ ካህኑ ብቻ ነው። መጽሐፍ ቅዱስ እንደሚነግረን በአመት አንድ ጊዜ ሊቀ ካህኑ ይገባል። ይሄ መሰረታዊ የሆነ የሊቀ ካህን አገልግሎት ነው በብሉይ ኪዳን። አሁን ወደ መጽሐፍ ቅዱሳችን ወደ ዕብራውያን መጽሐፍ ምዕራፍ 5 እንምጣና ይሄንን መሰረታዊ ሐሳብ አድርገን በተለይ ከምዕራፍ 4 ቁጥር 14 ጀምሮ ነው ትምህርቱ የሚጀምረው። እኔ እንደነገርኳችሁ በጣም ፋሲኔት የሚያደርጉኝ ሐሳቦች ስላሉ ደስ ይለኛል ይሄን ትምህርት ሳስበው። የመጀመሪያው ምዕራፍ 4 ትዝ ይላችሁ እንደሆነ ስለ ዕረፍት አውርቶ የዕብራዊ ጸሐፊ አንድ በጣም የቴክስቶቹ አጻጻፍ ከሚባርከኝ ነገር ምንድነው? አንድን ሐሳብ ያወራና ያወራበት የተናገረበት ምዕራፍ ከመጨረሱ በፊት ወደሚቀጥለው ሊሄድና ሊናገርበት ያለውን ሐሳብ የሆነ ነገር ትቶልን ይሄዳል። ምዕራፍ 3 ላይ ትዝ ይላችሁ እንደሆነ ምዕራፍ 2 ላይ ትዝ ይላችሁ እንደሆነ ስለ ሌላ ነገር አወራና ስለ ዕረፍት ተናግሮ ወደ ምዕራፍ 3 ሄደ። ምዕራፍ 3 ተቀበለው ስለ ዕረፍት። ምዕራፍ 4 እና የመጨረሻው ቁጥር ምዕራፍ 4 ቁጥር 14 ስታነቡ ደግሞ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ በማለት ይጀምራል። አሁን ስለ ክህነት ጀመረ እንጂ በጣም እንደውም መጽሐፉ ፕሮባብሊ እስከ ምዕራፍ 10 አካባቢ ድረስ በጣም የተያያዙ ናቸው። በሚቀጥለው እናየዋለን ስለ የተሻለ መስዋዕት የክርስቶስ መስዋዕት ከመስዋዕት ሁሉ ይበልጣል ብለን ስንል ምን ማለታችን እንደሆነ። በነገራችን አሁን እኛ ይሄንን ነገር ስናወራ የሆነ የጥንት የአይሁድን ሃይማኖት ምላሽ እየሰማን ሳይሆን ዛሬ ዳንበት የቆምንበት እውነት ይሄ ስለሆነ አሜን።
የዳንበት ነው። ዛሬም እኮ አይታችን እንደሆነ በአደባባዮቻችን በብዙ አደባባዮች ላይ አሁን ስም መጥራት አያስፈልገኝም ሙግትና ጭቅጭቅ አለ አሁንም አይደለም። በክርስቶስ ቤዛነት በክርስቶስ አዳኝነት በክርስቶስ ሰርቶ በጨረሰው ነገር ላይ ዛሬም እኮ ፍጥረት ይጨቃጨቃል። የሚገርም ነው። ከሁሉ በላይ ደግሞ ቤተክርስቲያን ትጨቃጨቅበታለች በሚገርም አይነት ሁኔታ እና ይሄን እንድናስበው ፈልጋለሁ። ቁጥር 14 እንደዚህ ይላል። ምዕራፍ 4 ቁጥር 14 እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት እኔ መጀመሪያ ሊቀ ካህን ል ነበር አስተካከልኩት። ሊቀ ካህናት የሚለው ለካ ብዙ ካህናቶች አሉ አይደለም። ስለዚህ የካህናት ሁሉ አለቃ ማለት ነው። የካህናት ሁሉ አለቃ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ ይላል። እምነታችን ከሱ ክህነት ጋር የተጣበቀ ነው። አሜን። ቁጥር 15 በድካማችን የሚራራልን ሊቀ ካህናት የማራራልን ሊቀ ካህን የለንምና ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይለንና ወደ ምዕራፍ 5 አሻግሮ ይሄዳል። ምዕራፍ 5ን እንገባበታለን ወዲያው። እያንዳንዱ ሊቀ ካህናት ብሎ አሁን ስለ ሊቀ ካህናት ከነገር በኋላ አሁን ቅድም ያነሳናቸው ነገሮች በዝርዝር ያወናናል። እያንዳንዱ ሊቀ ካህናት ከሰው መካከል ይመረጣል። የእግዚአብሔር በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕትን ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአት ስለ ሌሎች ኃጢአት መስዋዕትን ማቅረብ የተገባው በዚህ ምክንያት ነው። አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህንን ክብር ለራሱ የሚወስድ ማንም የለም። በጣም ይባርከኛል ይሄ ቁጥር 5 እንዲሁ ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም ይላል። ነገር ግን እግዚአብሔር አንተ ልጄ ነህ እኔ ዛሬ አባት ሆናለሁ አለው። ቁጥር 6 እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመና በታላቅ ጩኸት ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚሁም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ምን ሆነ? ተሾመ። ይኸውላችሁ አሁን እዛ ጋር አልገባም። ቁጥር 11ን ይውልኝ። ስለዚህ ጉዳይ የምንናገረው ብዙ ነገር አለ፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። ብዙ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ማሰብ አቃና በለው። አሁን ግዴ ነው ወደዛ ሄደ። ለምን መሰላችሁ? እሱን በትንሹ እንድታነቡ የፈለኩት አሁን ወረደና 3 ምዕራፍ ነው 4 ቁጥር ሲቀረው የተናገረው ነገር ስለ ክህነት ከላይ ካወራው ጋር አይገናኝም ማለት። ምዕራፍ 6 ግን ስለዚህ ነው የሚያወራው። እቺ ከታች 3ቷን ቁጥር ያነበባችሁት ስታገኙት ምዕራፍ 6 ስለዚህ ነው የሚያወራው ማለት ነው። ስለዚህ ምን ብያቸዋለሁ? ጸሐፊው በጣም ደስ በሚል አይነት ሁኔታ የሚቀጥለውን ሊያወራ የፈለገውን ነገር የመጀመሪያው ምዕራፍ ከመዝጋቱ በፊት የሚተውልን መልእክት አለ ብያቸዋለሁ። እዛ ጋር ከመሄዴ በፊት ስለ ክህነት እናብራ። ምዕራፍ 6 እንዴት እንደገባ ሌላ ጊዜ እናነሳዋለን። ምክንያቱም ከዚህ እኔ ከማስተምርበት ሐሳብ ለየት ያለ ግን ምክራዊ ሐሳቦች ያሉበት ስላለ እሱም በሌላ ጊዜ ነው ማነሳው ያለው። በመጀመሪያ ደረጃ እነዚህን የክህነት አገልግሎቶች ለሁለት ከፍለን እንድናያቸው ፈልጋለሁ። ወደዚህኛው ከመምጣቴ በፊት ያው በእጃችን ያለውን በክርስቶስ የተሰራውን ስራ አፕሪሼት ለማድረግና ስራውን ደግሞ ዕውቅና ሰጥተን በህይወታችን ለመለማመድ ቅድም እንዳልኳችሁ ጸሐፊው ወደ ኋላ መልሶ እንድናስታውስ እንድናየው መረዳት እንዲኖረን ይፈልጋል።
ሁለት አይነት የክህነት ስርዓቶች አሉ በመጽሐፍ ቅዱስ ላይ ልክ ሁለት ኪዳን እንዳለ ኦልድ ቴስተመንት ወይም አሮጌው ኪዳን እንዳለ አዲሱም ኪዳን እንዳለ ሁለት አይነት ክህነት ስርዓት እንዳለ መጽሐፍ ቅዱስ ይናገራል። እነዚህን ክህነቶች ልብ ብላችሁ እንድትሰሙ ይፈልጋለሁ። ስያሜያቸው ምንድነው? ስያሜያቸው ብላችሁ ብትሉኝ የሌዊ ክህነት እንደ አሮን ስርዓት ይባላል። ያንን ያዙት መጀመሪያ። በጣም መሰረታዊና ዋናው ሐሳብ እዚህ ጋር ስላለ እነዚህ ሁለት ነገሮች ለአንዳንዶቻችን ምናልባት መጽሐፍ ቅዱስ ስናጠና ምዕራፍ 7 ላይ እንሄዳለን። 6ና ምዕራፍን ሄደን 7ን እናያለን። አንዱ የምናነሳው የመልከ ጼዴቅን ጉዳይ ነው እና ይሄ እንድታዩልኝ የምፈልገው የመጀመሪያው የብሉይ ኪዳኑ ስርዓት የሌዊ ክህነት ይባላል። ሌዊ የሚለውን ያዙልኝ። የሌዊ ክህነት እንደ አሮን ስርዓት የሚለውን ያዙልኝ። ስለዚህ የመጀመሪያው የሌዊ ክህነት እንደ አሮን ስርዓት ነው ይላል። ይሄ የሌዊ ክህነት እንደ አሮን ስርዓት ምን አይነት ክህነት ነው ብላችሁ ስትሉ የአሮን በኋላ መጣበታለሁ። ይሄን ክፍል ቅድም ያነበብነው ነገር ስላለ የአሮን የዘር ሐረግ ብቻ የሚወራረስ የውርስ ስርዓት ነው። ምን ማለት ነው? በኋላ እናየዋለን። እግዚአብሔር አሮንን ከጠራው በኋላ እዚህ ጋር ስንመጣ ነው የምናየው። በኋላ እግዚአብሔር አሮንን ከጠራው በኋላ በብሉይ ኪዳን ያለው የሌዊ ክህነት እንደ አሮን ስርዓት የምንለው አሮንና ከአሮን ቤተሰብ ውጪ ማንም በዛ ክህነት ውስጥ ገብቶ እንዲያገለግል እግዚአብሔር አልፈለገም። ለምሳሌ አንድ ነገር ላስታውሳችሁ። የቆሬ ልጆች ተነስተው በመጽሐፍ ቅዱስ ላይ ትዝ ይላችኋል። ክፍል በረበሹና ባስቸገሩ ጊዜ ሙሴ አንድ ነገር የተናገራቸው ምንድነው? የሌዋውያንን ስራ ለመስራት እግዚአብሔር ሰጥቷችሁ ሳለ ለአሮን ቤት ብቻ የተፈቀደውን የክህንነቱን ስራ ጨምራችሁ ለመውሰድ ትሯሯጣላችሁ የሚል ቃል አለ። ልክ እንደዚህ የሚል ቃል አለ እና እግዚአብሔር በዛ ጉባኤ ላይ የተነሳባቸው የአሮን የክህነት ስርዓት አለው። ስለዚህ እግዚአብሔር ያንን በማንም ሊያስነካ አልፈለገም። ሌላ ቀርቶ እኔ እዛ ዝርዝር ውስጥ ብዙ መግባት የማልፈልገው ስለ ክርስቶስ ወይም ስለ አዲሱ ኪዳን ስርዓት ማውራት ስለምፈልግ ነው። ትዝ ይላችሁ እንደሆነ እግዚአብሔር ለዚህ ነገር ምን ያክል ሲሪየስ እንደሆነ የምታውቁት አሮን እንኳን እግዚአብሔር ካዘዘው እንዲያቀርብ ከፈቀደው የመስዋዕቱ እሳት ውጪ የአሮን ልጆች ባቀረቡ ጊዜ ሁለቱም እንደተገደሉ ይናገራል። እና ምን ያክል ለዚህ ስርዓት እግዚአብሔር ወይም ደግሞ ይሄ ስርዓት እንዴት ኃይለኛና ዋጋ አስከፋይ እንደሆነ ታያላችሁ። ሁለተኛው የምናየው ከዚህ የሌዊ ክህነት እንደ አሮን ስርዓት ብለን የምንለው ለሌዊ ዘር ብቻ የተሰጠና የቤተ መቅደሱን መስዋዕቱንና ስርዓቱን የሚፈጽም ነው። ቅድም ካነሳናቸው ጋር የተያዘ ነው። በሶስተኛ የምናየው የአሮንን ክህነት የህጉ አገልጋይ ወይም የሞት ህግ አገልጋይ ነው። ምን ማለት ነው? የሌዊ ክህነት በአሮን ስርዓት ውስጥ የነበረው ክህነት ከህግ በታች የነበረ ሁለተኛ ቆሮንቶስ ምዕራፍ 3 ሙሴ እንዳለው ጳውሎስ እንዳለው የቀድሞ አገልግሎት የህጉ አገልግሎት በፊደል የሆነው አገልግሎት የሞት አገልግሎት ነው ይላል። መንፈስ የሌለበት አገልግሎት ነው ይላል። ይሄ የአሮን አገልግሎት አሁን እናወዳድረዋለን ብያቸዋለሁ። ክርስቶስ ከሙሴ ይበልጣል፣ ክርስቶስ ከቀደመው ክህነት ይበልጣል ስንል ምን ማለታችን እንደሆነ ለማሳየት ነው እዚህ ውስጥ ምገባው ያለው። የሞት አገልግሎት ነው፣ የህግ አገልግሎት ነው፣ በዘር የተወሰነ አገልግሎት ነው፣ በአንድ ቤተሰብ የተወሰነ አገልግሎት ነው። የአሮን ስርዓት አገልግሎት ለብሉይ ኪዳን ብቻ የሚሰራ በብሉይ ኪዳን ብቻ ተወስኖ የቀረ አገልግሎት ነው። ኦኬ
ወደ ዋናው ላምጣችሁ አሁን ወደዚህ ትምህርት ከመምጣቴ በፊት ሁለት አይነት የክህነት ስርዓት አለ ብያቸዋለሁ። ሁለተኛው የክህነት ስርዓት መጽሐፍ ቅዱስ እንደሚነግረን እንደ መልከ ጼዴቅ ስርዓት በክርስቶስ የሆነ የአዲስ ኪዳን ክህነት ነው። ይሄ ነው ዋናው የምናገርበት። አንድ ነገር ሊያሳየን ስለፈለገ መጽሐፍ ቅዱስ አዶኖ እንደኔ ሆናችሁ እንደሆነ አላቀም ለረጅም ጊዜ ጥያቄ ነበረብኝ። ለምንድነው መልከ ጼዴቅ የሚባለውን ሰውዬ አናውቀውም? በመጽሐፍ ቅዱስ ውስጥ በጣም ብዙ ማንነቱ የማይታወቅ አንዳንድ ሰዎች ስለሱ ለመናገር ለማስተማርም ለመስበክም ብዙ ነገር ለማለት ምንም የሚያገኙት ኢንፎርሜሽን የሌለበት ሰው ግን በዚህ ደረጃ ማን እንደሆነ የማይታወቅ ግን እግዚአብሔር ቃል ሁለት ሶስት ነገሮች ስለሱ የሚናገረው አንድ ንጉስ እንደሆነ ይናገራል። ሁለት እግዚአብሔር ቃል ሲናገር የሳሌም ወይም የሰላም ንጉስ ነው ይላል። ይሄ አብርሃም ሰዶምን ተዋግቶ ከተመለሰ በኋላ አብርሃም ተገናኝቶት አብርሃምን ባረከው ይልና አብርሃምም ለዚህ ሰው ምን ሰጠው ይላል? አስራትን ሰጠው ይለናል። እዛ ጋር ስመጣ ነግራችኋለሁ። የዕብራዊ ጸሐፊ እሱ ብቻ አይደለም ዳዊትም ይህንን ነገር በጣም ኢምፖርታንት አድርጎ ከዚህ ጋር ያያይዘዋል። ስለዚህ ይህ ሁለተኛው በክርስቶስ የመጣው ክህነት የሥርዓቱን ስያሜ የወሰነው መልከ ጼዴቅ ነው። ኦኬ ቅድም ወደ አነበብነው አንድ ጊዜ ተመለሱልኝ ፕሊዝ። አይ ሆፕ ኮንፊውዝድ አላረኳችሁ። ምዕራፍ 5 ገና ይገፋበትና ይህንን 6ን ዘለን ወደ 7 እንሄዳለን። 6 ከዛ ጋር ስለማብራ ምዕራፍ 6 ከቁጥር ምዕራፍ 5 ከቁጥር 6 ጀምሮ እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ የዘላለም ካህን ነህ ይላል። እንደማን ሹመት? እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን እያለ ይቀጥልና ልብ በሉ ጸሎቱን፣ እንባውን፣ መከራውን በመስቀል የከፈለውን ነገር ከተናገረ በኋላ ቁጥር 10 ላይ እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ምን ሆነ? ተሾመ ይለናል። ኦኬ ምዕራፍ 7 ላይ ዘለሉና ሂዱልኝ ቶሎ በሉና ምዕራፍ 7 ቁጥር 1 ላይ ይህ መልከ ጼዴቅ የሳሌም ንጉስና የልዑል እግዚአብሔር ካህን ነበር ይለናል። ሁለቱንም ነገር ደርቦ የተገኘው ሰው ይሄ ሰው ነው፣ ንጉስነትንና ካህንነትን። ይህ መልከ ጼዴቅ የሳሌም ንጉስና የልዑል እግዚአብሔር ካህን ነበረ። እርሱም አብርሃም ነገስታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከእርሱ ጋር ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያም ስሙ የጽድቅ ንጉስ ማለት ነው። ኋላም ደግሞ የሳሌም ንጉስ ማለትም የሰላም ንጉስ ማለት ነው። ቁጥር 3 አባትና እናት ወይም ትውልድ ሐረግ እንዴ ሰምታችሁታል? ሃሌሉያ። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱ ፍጻሜ የለውም። ከእግዚአብሔር ልጅ በቀር ማን አለ? አሜን። ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ማይ ጋድ እንደማን ነው የሚለን? እንደ እግዚአብሔር ልጅ እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል። መልከ ጼዴቅ እዛ ጋር የተገለጠው በእግዚአብሔር ልጅ መልክ ነው ማለት ነው። በእግዚአብሔር ልጅ ማንነት ነው ማለት ነው። እንደ ካህን እንደ ንጉስ የተገለጠው። አሁን ይህንን ከያዛችሁልኝ ልመልሳችሁና ቀደም ወደ አነሳሁት የሁለተኛው ኪዳን ወይም የሁለተኛው የክህነት አገልግሎት የአሮን ስርዓት አገልግሎት አይደለም። እቺን አንደርላይን አድርጉልኝ በደንብ አድርጋችሁ። እንደ መልከ ጼዴቅ ስርዓት ይለዋል፣ ያኛውን እንደ አሮን ስርዓት ይለዋል።
ያ የአሮን ስርዓት ነው። የአሮን ስርዓት በአንድ ቤተሰብ የተወከለ ነው። የአሮን ስርዓት አንድ ቤተሰብን ያማከለ ነው። ክህንነቱ ሊቀ ክህነቱ የአሮን ስርዓት ሕግን የሚያገለግል ነው። ከሕግ በታች የሆነ ነው። የሞት አገልግሎት ነው። የአሮን የስርዓቱ ክህነት የሚያሳየን በብሉይ ኪዳን ያበቃና ያለቀ ስርዓት ነው ይለናል። ታዲያ የዕብራውያን ጸሐፊ ኢማጂን አድርጉ፣ በዘመናቸው ሙሉ በአሮን ስርዓት ውስጥ እኔ አሁን እዛው ስለማልገባ ነው የምታውቋቸው ናቸው። ኤቭሪ ኢንሲደንት በእስራኤል መካከል ከባባድ አደጋዎችና ችግሮች ሲፈጠሩ ሊቀ ካህኑ ጥናውን ይዞ በሕዝቡና በእግዚአብሔር መካከል እየገባ ብዙ መከራዎችን፣ ብዙ ሞቶችን፣ ብዙ ነገርን የተከላከለ ሰው። ስለዚህ ለዚህ ይህን ለሚያውቅ ጉባኤ በዚህ ስርዓት ለኖረና ላደገ ጉባኤ የዕብራውያን ጸሐፊ የሚነግራቸው ምንድን ነው? የክርስቶስ ክህነት ይላቸዋል። ብሉይ ኪዳን ላይ አባታችንን አብርሃም በመንገድ አግኝቶ አባታችን አብርሃም መባ የሰጠው አስራት የከፈለው እናትና አባት የሌለው የዘመን ፍጻሜ የሌለው የትውልድ ሐረግ የሌለው እሱ እኮ በሰው አምላክ የተገለጠው እግዚአብሔር ልጅ ነው ይለናል። እኛ ጌታ ስለረዳን አሜን እንላለን። አሜን። አሁን አንዳንዱ ነገር ምን ያክል እንደገባችሁ ባላቅም ባይገባችሁ ምንም ምርጫ የላችሁም አሜን ከማለት በስተቀር። አሜን። እኛ በእውቀት አልዳንም በእምነት እንጂ። ክብር ለእግዚአብሔር ይሁን። እና አሁን የምናወራው የምንነጋገረው ይሄ ነገር በዚህኛው ስርዓት ላይ ምን ትርጉም ይሰጠናል ወደሚለው ነገር ከመምጣት በፊት መሰረታዊ እግዚአብሔርን ቃል ማወቅ ስላለብን ነው የምናገረው ያለው። እንደ መልከ ጼዴቅ ስርዓት በክርስቶስ የሆነው የአዲስ ኪዳኑ ክህነት ምን ይመስላል ብለን ስንል ክርስቶስ ላይ ያማከለውን ነገር አብረን ክርስቶስ እንደ መልከ ጼዴቅ ስርዓት ሊቀ ካህናት የሆነበት ይላል። ማለት እንደምታውቁት አሮንም ከሞተ በኋላ በአሮን ልጆች በዘመናት መካከል የተለያዩ ሊቀ ካህናት ተተክተዋል። የኛ ሊቀ ካህናት ግን የአዲስ ኪዳኑ እንደ መልከ ጼዴቅ ስርዓት የሆነው ሊቀ ካህን ግን አይሞትም፣ ዘላለማዊ ነው። አሜን። ስለዚህ ልዩ የሚያደርገው አሁን እኛ ላይ የነገሰ ሌላ ካህን የለም። አንድ ካህን ያለው እሱም የእግዚአብሔር ልጅ ነው። ስለዚህ ነው እንደ መልከ ጼዴቅ ስርዓት በክርስቶስ የሆነው አዲሱ ኪዳን ወይም አዲሱ ክህነት በክርስቶስ እንደ የክርስቶስን ክህነት የመልከ ጼዴቅ ስርዓት ይለዋል። የመልከ ጼዴቅ ስርዓት ይለዋል። ሁለተኛ መልከ ጼዴቅ በጣም የባረከኝን ነገር ልንገራችሁ። አንድ ነገር ላሳያችሁ ሁለተኛውን ከማውራቴ በፊት ምንድን ያልነው የዚህኛው ቅድም ሳነብ ዝም ብላችሁ ሰምታችሁ ሊሆን ይችላል ስደጋግምባችሁ። የመጀመሪያው የክህነት ስርዓት ከምንድን ነው መሆን አለበት ብያቸዋለሁ። ከምን ዘር ይሁን ብያቸዋለሁ። ከሌዊ ዘር። ሌዊ ብቻ ነው መሆን ያለበት። እግዚአብሔር ሌዊን ነው ለዚህ ክህነት የለየው። አንድ ወገን ብቻ ነው የተለየው ብያቸዋለሁ። ላሳያችሁ። አሁን በክርስቶስ የመጣው የመልከ ጼዴቅ ስርዓት ግን ምንድን ነው ይላል? ኢየሱስ ከሆነ የኛ ሊቀ ካህናታችን ኢየሱስ ከሌዊ ዘር አይደለም። ከማን ነው? ከይሁዳ። የአዲስ ኪዳኑ ክህነት በአንድ ዘር ላይ ያማከለ አይደለም። ቦርደር ያለፈ ነው። ሃሌሉያ። በኋላ መጣበታለሁ። እንደው ለእናንተ ወደ ኋላ ከምጎትታችሁ የእግዚአብሔር ቃል ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት
እንድታወሩ የተጠራችሁ ምንድነው የሚለው? የንጉስ ምኖች ናችሁ ይላል። ካህናት፣ የንጉስ ካህናት። ልብ በሉ፣ የንጉስ ካህናት። የመልከጼዴቅ ሌዊ ያልሆነ ካህን ብቻ ሳይሆን ካህንም ንጉስም የሆነ። ስለዚህ የኛ ሊቀ ካህን ክርስቶስ ኢየሱስ ከአሮን ክህነት ይሻላል፣ ከሌዊ ክህነት ይሻላል ሲለን ያደረገው መጽሐፍ ቅዱስን የሚነግረ ምንድነው? ካህን ብቻ ሳይሆን ንጉስም ነው። ካህን ብቻ እርሱ ሊቀ ካህን ሆኖ በተሰየመበት በአዲስ ኪዳን ካህናት የሆኑት ከሁሉም ወገን ናቸው። አሜን ነው። በነገራችን ላይ አንዳንድ ጊዜ እዚህ መድረክ ላይ እንደዛ ጮክ ብዬ ባልናገርም ቀስ ብዬ ድምፄን ሰለል አድርጌ ብናገር አንዱ የፕሮቴስታንት ወይም ጴንጤ ሃይማኖት ላይ በእኛ በዳንበት ጊዜ አሁን ይሄም አመለካከት ይኑር አይኑር አላውቅም፣ አንዳንድ ሰፈር ላይ እኛም ካህን ነን ትላላችሁ ተብሎ ሙግት ነበር። ማለት የንጉስ ካህናት የሚለውን ቃል በራሳችን ላይ ለመናገር አቅም ያገኘነው ጉልበት ያገኘነው የአዲስ ኪዳኑ የክህነት አገልግሎት በክርስቶስ ስለተለወጠ ነው። እምለው ነገር ግልጽ ነው አይደል? ተለውጧል። ለአንድ ወገን የተሰጠው፣ ለአንድ ዘር የተሰጠው፣ በአንድ ሰፈር የተከለለው፣ በአንድ ወገን የተከለለው ያ ክህነት በክርስቶስ ተሻረ። ክርስቶስ ሲሸር ከሌዊ የነበረውን ከይሁዳ መጣና ቀላቀለው። አሜን። አሁን እግዚአብሔር ቃል ጳውሎስ እንደሚለው ጨዋ የለም፣ አይሁዳዊ የለም፣ ሴት የለም፣ ወንድ የለም፣ በእኛ ቋንቋ ኦሮሞ የለም፣ አማራ የለም፣ ትግሬ የለም፣ ምናምን የለም። የንጉስ ምንድን ናቸው አለ? ካህናት ናቸው። የእርሱ ክህነት የበለጠው ሁላችንን ወደዚህ ክብር ማስገባቱ ነው። አሜን። ሁላችንን ለዚህ የክህነት አገልግሎት በተለይ አንድ ቦታ ላይ ስንመጣ እናየዋለን። በጣም የሚባርከኝ አንድ ቦታ ምን ይላል መሰላችሁ? ሲናንብበው ብልጭ አለብኝ። ጌታ ይባረክ፣ ጌታ ይባረክ። አሜን። ምዕራፍ 6 ላይ ሂዱልኝ። ምዕራፍ 6 ቁጥር 16 ሰዎች ከነርሱ በሚበልጥ ይምላሉ፣ መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳን ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋ ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ ምን አደረገው? አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በእውነት የማይለወጡ ነገሮች በተስፋውና በኪዳን ማለት ነው። ሁለቱ የሚላቸው እነሱ ናቸው፣ ተስፋና ኪዳን። በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። ቁጥር 19 እኛም የነፍስ መልሕቅ የሆነውን ጽኑና አስተማማኝ ተስፋ አለን። ይህ ተስፋ ከመጋረጃ በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ፕሊዝ ቁጥር 20 ይውልኝ። ይህ ስፍራ ኢየሱስ ለኛ ቀድሞ ምን ያለበት ነው? ይሄ ያስጨዋል። እናንተ ይሄ ያስጨውኛል። እኔ ሁሉ ጊዜ አራባጋላ ቦራላ ባሲያ የውላችሁ አልጨረሳችሁትም። ቁጥር 1 እንደገና እናንብበው። ይህም ስፍራ ኢየሱስ ለኛ ቀድሞ ይገባበት፣ እርሱም እንደ መልከ ጼዴቅ ሹመት ለዘላለም ምን ሃሌሉያ። ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ሲገባ፣ በኋላ እነዚህ ጋር ስመጣ ላነሳው ስለማስብ ነው። አምኖሽር ሁሉንም ለመጨረስ ብዙ አልገደድም። ግን ልብ በሉ
በአመት አንድ ጊዜ ኮርቶቹን ታውቃላችሁ። አንዳንዱን ብቻ ነው ማነሳው። እነዛ አስሮቹን ነገሮች ሳነሳ 3 ኮርት አለ። ሊቀ ካህኑ የመጀመሪያ ኮርት ላይ ይመጣል፣ መስዋዕቱን ይሰዋል። መስዋዕቱን ከሰዋ በኋላ በሁለተኛ ኮርት ላይ መስዋዕቱን ካሳረገ በኋላ በሁለተኛው ኮርት ከመግባቱ በፊት እጅና እግሩን ታጥቦ ይገባል። ከገባ በኋላ በሁለተኛው ኮርት ላይ ምንድነው የሚባለው? መቅረዞቹን ያበራል፣ መቅረዞቹን ያበራራል። በሶስተኛው የሚገባበት ውስጠኛ ክፍል አለ። ሁልጊዜ ሶስተኛው ክፍል ሲገባ በጣም ያንን ፒክቸር የሚያሳየን ሉቃስ ላይ ያለው ክፍል ነው አይደለም? ያ ማን ነው ካህኑ ሲገባ? ዘካርያስ ወደ ውስጠኛው ክፍል ሲገባ በብሉይ ኪዳን ስርዓት ሊቀ ካህኑ በአመት አንድ ጊዜ እነዛ ጋር ስመጣ ነግራቸዋለሁ። ደሙን የኃጢአት መስዋዕቱን ደም ይዞ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር ይቀበለው አይቀበለው እርግጠኛ ስለማይሆን እግሩ በገመድ ይታሰራል ይለናል። እና በእግሩ በሚታሰርበት ገመድ ላይ ድምጾች አሉ፣ ቃጭሎች አሉ። ስለዚህ ወደ ቅድስተ ቅዱሳኑ ገብቶ እዛ ውስጥ ከእግዚአብሔር በስተቀር እኔ ሁሌ የምለው ነገር አለ። እሱን ክፍል ሳስበው እዛ ውስጥ ለማገልገል አትገባም፣ ለመገልገል ነው የምትገባው። አንደኛ። ሁለተኛ ነገር ደግሞ በመጀመሪያ ኮርት ላይ ገና ከቤቱ ሲመጣ ህዝቡ ሁሉ ያውቃል ምን እንደሚሰራ። አሁን በእኛ ብናወራው በቸርች ገና ኳየር ሊቆም ነው የምንለው። አንዳንድ ሰዎች ቸርች ከመምጣት ገና አሁን መባ እየተሰበሰበ ነው ማለት። የመጀመሪያ ኮርት ላይ ካህኑ መጥቶ መስዋዕቱን ሲያርድ ምን እንደሚያደርግ የሚታወቅ ነው። ሁለተኛ ኮርት ላይ ምን እንደሚሰራ ካህኑ የሚያውቃል ምን እንደሚሰራ፣ አንደኛውም ላይ ሁለተኛው ላይ። ሶስተኛው ግን እንኳን እነሱ ካህኑ ምን እንደሚጠብቀው አያውቅም። ስለዚህ ይሄ ቦታ ወደ ቅድስተ ቅዱሳን በአመት አንድ ጊዜ የህዝቡን ኃጢአት ለማስተሰረይ በሚገባበት ጊዜ ሰውየው ኃጢአተኛ ሆኖ ካህኑ ከተገኘ እግዚአብሔር ያንን ነገር ካልተቀበለው ካህኑ እዛው ከሞተ ገብቶ እንኳን የሚያወጣው ሰው የለም። ስለዚህ ምንድነው በቆየ ጊዜ እግሩን የጎተቱ ነው ምልክት የሚፈልጉት በህይወት እንዳለና እንደሌለ። እግዚአብሔር ቃል የሉቃሱ የሚገልጥልን ለዚህ ነው። በቆየ ጊዜም አንዳች ነገር ያየ መሰላቸው ይላል አይደለም? ምናልባት ዝርዝሩ ላይ አልነገርም እንጂ ሞክረቱ ሊሆን ይችላል። ሰውየው ዲዳ ሆኗል። ልብ በሉ። ይሄ ወደፊት ማስተምረው ሐሳብ ላይ ስላለ ግን ይሄንን በጣም ውስጤን ስላነሳሳ አሁን የምነግራችሁ የዕብራው ጸሐፊ ምን ይላል? ሁሉን አስትቶን አለ። ይኸውላችሁ ምን ይላል መጀመሪያ ቁጥር 17 እግዚአብሔር የማይለወጥ ዓላማውን አለ የማይለወጥ ዓላማውን የተስፋ ቃል ወራሾች ለተስፋ ቃል ወራሾች ግልጽ ለማድረግ ስለፈለገ ለኛ ማለት ነው። ተስፋ ቃል ወራሾቹ እኛ ነን። በመሐላ ምን አደረገው ይላል? አጸናው ይላል። በነገራችን ላይ በኋላ መጣበት ያለው እነዚህ ሁለት የክህነት አገልግሎቶች የሚለዩት አንዱ የሕግ ክህነት ነው፣ አንደኛው የመሐላ ክህነት ነው። በክርስቶስ የመጣው አዲሱ ክህነት የመሐላ ክህነት ነው የሚባለው። ለምን? እግዚአብሔር ማልኩኝ ነው ያለው ለልጁ። እሱ ጋር መጣበታለሁ ስመጣ። ስለዚህ በመሐላ ጸናው እና ቁጥር 18 እግዚአብሔር ከቶ ሊዋሽ አይችልም፣ እርሱ በእውነት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለማን? ለኛ ብርቱ መጽናናት እንድናገኝ አድርጎናል አለና እኛም የነፍስ መልክ የሆነ ጽኑ አስተማማኝ ተስፋ አለን። ምን ተስፋ? ይሄ ነው እኔ የባረከኝ ወገኖች። ምን ተስፋ? ይህ ተስፋ አለ። አሁን መቼም እግዚአብሔርን ቃል ስናጠና እግዚአብሔርን ቃል ስንማር በተለያየ ጉዳያችን ላይ እግዚአብሔር እነዚህ በተለያየ ማለት በሌላ ሐሳብ ሰብኬው አውቃለሁ። በህይወታችን ላይ እግዚአብሔር ሊሰራቸው ከሚፈልጋቸው ነገሮች በተለያየ መንገድ የተለያዩ ሰባኪዎች ያስተምሩታል፣ ይሰብኩታል። ኮንቴክስቱ ግን ዋናው ሐሳቡን ግን ዛሬ እናውራው። ዋናው ሐሳብ የሚያወራው ምንድነው? እግዚአብሔር ይላል እዚህ ጋር ተስፋ ሰጥቶናል። ተስፋው አለ በአመት አንድ ጊዜ ሊቀ ካህኑ የሚገባበትን የውስጠኛውን ክፍል ስለ እናንተ ክርስቶስ ኢየሱስ ሊቀ ካህኑ አንድ ጊዜ ልብ በሉ። ቅድም ያወራነው ነገር አለ።
በዓመት አንድ ጊዜ ሊቀ ካህኑ ይገባል። የሚገባ ሰው የለም። በአዲሱ ኪዳን በክርስቶስ ኪዳን ግን ምን አለን? ኢየሱስ ክርስቶስ ቁጥር 20 ምን ይለናል? ይህም ስፍራ ይውላችሁ ተስፋችን የት ነው ይላል? ከመጋረጃ ያለፈ ነው ይላል። አሜን ነው። ከመጋረጃ ያለፈ ነው ይላል። ያ መጋረጃ የተቀደደው መቼ ነው? ሃሌሉያ! ኢየሱስ በመስቀል ላይ ሲሞት አይደለም? እስከዛ ድረስ መጋረጃው ምን ነበር? ዝግ ነበር። ማንም አይገባም፣ ማንም ምን እንዳለ አያውቅም። በመስቀል ስራ ግን ኢየሱስ ስለቀደደው ምዕራፍ 9 ላይ ስንደርስ ወደፊት የምናያቸው ነገሮች አለ። አንድ ጊዜ ከፈተልን ስለሚል ማለት ነው። በመስቀል ስራ መጋረጃውን ሲቀደው የእግዚአብሔር ቃል ሲናገር ከመጋረጃ በስተጀርባ እንደ ሊቀ ካህን ምን ይላል? የመጀመሪያው ሊቀ ካህን ደሙን ይዞ የሚገባው ለራሱና ለሕዝቡ ነው ይላል አይደለም? ይሄኛው ሊቀ ካህን ለራሱ ደም አያስፈልገው፣ ለራሱ ደም አያስፈልገው። በኋላ እንመጣበታለን። የዚህኛው ሊቀ ካህንና የዛኛው ሊቀ ካህን በህይወት ደረጃ የምናወዳድራቸው ነገሮች አሉ። ስለዚህ ይሄኛው የኛ ሊቀ ካህን የአዲስ ኪዳኑ ሊቀ ካህን ደም ይዞ የገባው ለኛ ነው ይለናል። ለኛ በኋላ እመጣበታለሁ። ለኛ የሚለው ምንድነው? የመጀመሪያው ሊቀ ካህን በየዓመቱ መስዋዕት ይዞ መቅረብ፣ በየዓመቱ ኮርማ፣ በየቀኑ ኮርማ መታረድ ነበረበት ይላል። ይሄኛው ሊቀ ካህን ግን አንድ ጊዜ ደም ማፍሰስ፣ ያውም ደግሞ የኮርማዎች የፍየሎች ሌላ ደም ሳይሆን የራሱን ደም ይዞ አሜን። ከዛ ምን ይለናል? ወደ ውስጥ ስለኛ ገባ ይላል። በጣም ይባርከኝ ቃል መሰላችሁ። ይህ ተስፋ ከመጋረጃ በስተጀርባ ወዳለው ውስጠኛው መቅደስ ይገባል ይላል። እንዴት እንደሚያሞቀኝ ልነግራችሁ አልችልም። ምን እንደሆነ ታውቃላችሁ? መጋረጃው ከመጋረጃው ውስጥ መግባት ወዳልተቻለበት ህይወት ሚንስ የእግዚአብሔር ክብር፣ የእግዚአብሔር ድምፅ፣ የእግዚአብሔር ህልውና፣ የእግዚአብሔር ማንነት ወዳለበት ወደዚህኛው ክብር ሊቀ ካህናችን ስለ እኛ አንድ ጊዜ በደሙ መግባት ነበረበት አለ። ከገባ በኋላ ለኛ የዕብራዊ ጸሐፊ የሚነግረን ምንድነው? የኛ ተስፋችን አለ ከመጋረጃው አይቀርም አለ። ምን ማለት ነው? ይኸውላችሁ ማንም ሰው ከመጋረጃው በስተጀርባ ስላለው ነገር ሊነግራችሁ አይገባም። ይሰማኝ ሰው አለ? ራሳችሁ ልትገቡ ይገባል። አረ የሰማኝ አሜን ይበለኝ። ክርስትና በትርጁማን አይሰራም። ሰማችሁ? ለኛ ማንም ከመጋረጃ ማለት የሆነ ሰው ገብቶ ሰምቶ ለኛ አይነግረንም። ሃሌሉያ! እኔ ይሄንን በጣም ከሚያምኑ ሰዎች አንዱ ነኝ። አንዳንድ ጊዜ በቤተ ክርስቲያን ውስጥ እስቲ ትንሽ ጠለቅ ብዬ ይሄንን ነገር ላንሳ። አንዳንድ ጊዜ እኛ ኢቫንጀሊካል ቸርች የምንባለው የዚህን ያክል የክርስቶስን ስራ እያመን በተግባር ደግሞ ዲና የምናደርጋቸው ጉዳዮች አሉ ብዬላል። ምን ማለት ነው ብላችሁ ብትሉኝ እንዴት ነው አንድ አማኝ የእግዚአብሔርን ድምፅ ሳይሰማ የሚኖረው? እንዴት ነው አንድ አማኝ የዳነ ሰው የእግዚአብሔር ድምፅ ወዳለበት በቃ ቅድስተ ቅዱሳኑ ሊቀ ካህኑ የሚገባበት ብለን ቅድም አውርተናል አይደል? የሱ ኦብሊጌሽን ነው፣ የሱ ጥሪ ነው፣ የሱ ኃላፊነት ነው። አንድ ሊቀ ካህን በዓመት አንድ ጊዜ ህዝቡንና ራሱን ወክሎ ይገባል ብለናል። ኢየሱስ ስለኛ አንድ ጊዜ ገባልን ካለ ስለ ኢየሱስ መግባት አውርቶ ቢያቆም ኖሮ እኔን አያስጨፍረኝም። ግን ምን አለ? ለኛ ተስፋ ተወልናል አለ። ምን አለ? ኢየሱስ ወደ ገባበት ሁላችን እንድንገባ ይላል። የኛ ደስቲኒ የሚያልቀው የኛ ዴስቲኔሽን የሚጠቃለለው አለ ከመጋረጃው በስተጀርባ ኢየሱስ ወደ ገባበት ስንገባ ነው ይላል። እኔ አንድ ሰው ድኖ በህይወት የእግዚአብሔርን ጸጋ እንደተካፈለ ማቀው እዛ ውስጥ ገብቶ ያን ህይወት ሲለማመድ ብቻ ነው። ሰምታችሁኛም እንዳልኩ
እዛ ህይወት ውስጥ ገብቶ ያልተለማመደ ሰው ምን ይቀረዋል እንዳትሉኝ፣ ብዙ ነገር ይቀረዋል። ብዙ ነገር ይቀረዋል። ኦኬ ልመልሳችሁና አንዳንድ ነገሮች ላንሳ። አንደኛው ቀደም ያልኳችሁ በመልከ ጼዴቅ ስርዓት በክርስቶስ የሆነው የአዲስ ኪዳን ክህነት ከአሮን ክህነት የሚለየው የኛ ሊቀ ካህን አሮን አይደለም። ማለትም የኛ ሊቀ ካህን በሞት የሚሻር አይደለም። የኛ ሊቀ ካህን ዘላለማዊ ነው። እሱ ጋር ሲመጣ እናወራዋለን። ሁለተኛው በመልከ ጼዴቅ ሊቀ ስርዓት የክርስቶስ ኢየሱስ ክህነት በሌዊ የሚመጣውን ስርዓት አፍርሶ ሁላችንን ወደዚህ ክህነት ለማስገባት ከይሁዳ ወገን መጣ ይለናል። በሶስተኛው በመልከ ጼዴቅ ስርዓት የክርስቶስ ክህነት ምን ይመስላል ስንል አንደኛው ዘላለማዊ ነው። ቀደም ያነሳ ነው፣ ዘላለማዊ ነው። ሁለተኛው የዘረዘርናቸው ነው፣ ደግሜ የምነግራችሁ በዘር የተወሰነ አይደለም። ሶስተኛው ለአንድ ወገን ብቻ የተሰጠ ወይም ለአሮን ቤተሰብ ብቻ የተሰጠ አይደለም። አራተኛ በሕግ የታጠረ አይደለም። አምስተኛው በሞት የሚከለል አይደለም። የክርስቶስ ክህነት እንደ መልከ ጼዴቅ ስርዓት የሚለን መጽሐፍ ቅዱሳችን ሌላ የምናየው ቅድም አንስተነዋል፣ የሞት አገልግሎት ወይም የሕግ አገልግሎት ሳይሆን የጸጋን አገልግሎት አመጥቶልናል ይላል። አሮጌውን ኪዳንና ስርዓት ሽሮ አዲስ ኪዳን ያመጣ። አሁን ይህን ካል ወደ አንድ ሀሳብ ልመልሳችሁና ምዕራፍ 7 ቁጥር 11 ላይ ሄዱልኝ። ፍጹምነት ከተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከ ጼዴቅ ሹመት ያለው ሌላ ካህን መምጣቱ ለምን አስፈለገ? አሁን ያወራነውን ነው የሚያብራራው። ቁጥር 12 ክህነት ለውጥ ካለ፣ የክህነት ለውጥ ካለ ሕጉም ሊለወጥ ግድ ነው ይላል። ግድ ነው። ይህ ሁሉ የተነገረለት እርሱ ከሌላ ምንድን ነው አለን? አቤት ነገድ ነው ይላል። ሃሌሉያ። ከሌላ ነገድ የመጣው እኛን ከሌላ ነገድ የመጣነውን ለማስገባት ነው። ሌላ ምንም ነገር የለውም። ሃሌሉያ አሜን። አሁን ያወራዎቹን ነው በእግዚአብሔር ቃል ማስደግፍላችሁ። ከዚያም ነገድ በመሰዊያ ያገለገለ ማንም አልነበረም። ሃሌሉያ። ቁጥር 14 ጌታችን ከይሁዳ ነገድ እንደመጣ ምንድን ነው ይለናል? ግልጽ ነውና ሙሴ ስለ ካህናት ሲናገር ይህ ነገር አስመልክቶ የተናገረው ምንም ነገር የለም። ኧረ እንደው እናንተ እሪ በሉ። ለዚህ ምንም እኮ ስለኛ ባልተነገረ ነገር ውስጥ እኮ ነው የከተተን። አሜን። ቁጥር 15 ይዩልኝ። እንደ መልከ ጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። ቁጥር 16 እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ ሃሌሉያ እንደ ትውልዱ የሕግ ስርዓት አይደለም። ይሄ ራሱ በጣም የሚባርክ ቃል ነው ወገኖች። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት
እንጂ እንደ ትውልዱ የሕግ ስርዓት አይደለም። እዚህ ካለን ጊዜ እንጀምረውና እነዚህ እንደ መልከ ጼዴቅ ስርዓት የክርስቶስ ሊቃነ ክህነት የሚለውን ሐሳቡንና ጥቅሶቹን ብቻ አይተን ባለን ጊዜ ለመጨረስ ሞክራለሁ። አንደኛው አሁን የዘረዘርናቸውን ሰብሰብ አድርገን በእግዚአብሔር ቃል እንድናየው ፈልጌ ነው። በሞት ያልተያዘ ዘላለማዊ ክህነት ነው። በሞት ያልተያዘ ዘላለማዊ ክህነት ነው። ይሄ ምዕራፍ 7 ቁጥር 16 ላይ ያለውን ቃል ያሳየናል። ምዕራፍ 7 ቁጥር 16 ላይ ታገኙታላችሁ። አሁን እንዳለው ማለት ነው። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት ነው ይለናል። አሜን። ሁለተኛው የክርስቶስ ሊቃነ ክህንነት ፍጹም የማያደርገውን የሕግ ስርዓት በመሻር በአዲስ ለመተካት ነው ይለናል። ይሄ ምዕራፍ 7 ከቁጥር 18 ጀምሮ ያለውን ይውልኝ። ከቁጥር 18 ጀምሮ ያለው አሁን ያወራናቸውን ሐሳቦች ነው እኔ የዘረዘርኳቸውን በጥቅስ እንድናያቸው የምፈልገው። ቁጥር 18 ምዕራፍ 7 ቁጥር 18 የቀደመው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። አሜን። ሕጉ ማንንም ፍጹም ሊያደርግ ስለማይችል ይላል። በቃ ሃሌሉያ አሜን። ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ቁጥር 20 ይህ ያለ መሐላ አልሆነም ይላል። ቅድም ያልኳችሁ ነው። የክርስቶስ ክህነት በመሐላ ነው የሆነው። የአሮን ክህነት በሕግ ነው የሆነው ያለ ለዚህ ነው። እርሱ ግን ካህን የሆነው በምንድን ነው? በመሐላ ነው ይለናል። ምን ብሎ ነው የሚለን? ምክንያቱም እግዚአብሔር እንዲህ ብሎ ተናግሯል። ጌታም አለ ሐሳቡ የማይለወጥም አንተ የዘላለም ምንድን አለው? ካህን ነህ። ቁጥር 22 ከዚህ መሐላ የተነሳ ኢየሱስ የተሻለ ኪዳን ዋስ ሆኗል ይላል። ሃሌሉያ አሜን። ሶስተኛ የምናየው ለሰዎች ድነት ወደ እግዚአብሔር የመምጫ ብቸኛ መንገድ የሆነው በጣም ብዙ ሰዎች አይወዷትም ይችን ቃል፣ ብቸኛ የምትለውን ቃል። እንስማማለን አይደል? አሜን። ብቸኛ ነው። ብቸኛ ቁጥር 24 ጀምሮ ይውልኝ ፕሊዝ። እነዚህን አይተን እንጨርሳለን። ኢየሱስ ግን ለዘላለም የሚኖር በመሆኑ ከላይ ያነሳነውንም ነው የሚያነሳው። ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው ይላል። ሃሌሉያ አሜን። ቁጥር 5 ስለዚህ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሜን ነው። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በሶስተኛ ደረጃ ያነሳሁላችሁ እሱ ነው። ለሰዎች ድነት ወደ እግዚአብሔር የመምጫ ብቸኛው መንገድ የእርሱ ክህነት ብቻ ነው። አራተኛ ምዕራፍ 7 ላይ ታገኙታላችሁ። እሱም ቁጥር 26 ላይ ቅዱስ፣ ነቀፋ የሌለበት፣ ንጹሕ፣ ከኃጢአት የተለየ፣ ከሰማያት በላይ የከበረ ነው ይለናል። አሜን ነው። ቁጥር 26 እንግዲህ እኛ የሚያስፈልገን አለ ጭራሽ ቅዱስ፣ ነቀፋ የሌለበት፣ ንጹሕ፣ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት አለን ይላል።
ሃሌሉያ። አጥብቀን እንያዝ ያለን እኮ ይሄንን ነው እናንተ። አጥብቀን እንያዛለን። አጥብቀን ይሄንን እንያዝ ይለናል። የኛ ሊቀ ካህን እንደዚህ አይነት ሊቀ ካህን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። ስንተኛ ነው ያልኳችሁ? 5 ነው ያልኩት? አሁን 4። አምስተኛው እንደ ሌሎቹ ሊቀ ካህናት ለራሱ የመጀመሪያ የኃጢአት መስዋዕት ማቅረብ አያስፈልገውም። ቁጥር 27 ላይ ሄዱልኝ። እዛው ጋር ቁጥር 27 ላይ ሄዱልኝ። እርሱም እንደ ሌሎቹ ሊቀ ካህናት በመጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ሃሌሉያ። እኔ ማሰብ አልፈልግም እንደው በዛ ብሉይ ኪዳን ስርዓት ሰው እንዴት ነበር የሚኖረው ብዬ ኢማጂን ታደርጋላችሁ? እኔ ያንን ማሰብ አልፈልግም። በየቀኑ ያለ ስርዓት በአንድ ዋጋ መክፈል። ኢየሱስ ስሙ ይባረክ፣ ስሙ ይባረክ። አሜን። ስንት ነገራችንን አቀለለልን እናንተ። 6ኛ በየቀኑ መስዋዕት ለሰዎች ለማቅረብ እሱም ብለናል። ኦኬ። በየቀኑ መስዋዕት ለማቅረብ ለሰዎች ለማቅረብ አላስፈልገውም። ራሱን በሰጠ ጊዜ ለአንዴና ለመጨረሻ ጊዜ መስዋዕት አቅርቧል። እዛ ቁጥር 7 ላይ እናገኘዋለን። እሱ ለአንዴና ለመጨረሻ ጊዜ ይሄ እንዴት እንደሚባርክ እናንተ። ለአንዴና ለመጨረሻ ጊዜ ላንተ፣ ለኔ፣ ላንቺ መስዋዕት ቀርቧል። አሜን። በየጊዜው በጣም ይገርመኛል። ጌታችን ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ እንኳን ሰዎች አንዳንድ ቦታ ላይ ሲፈወሱ ሂድና ራስን ለካህን አሳይ ከዛም ደግሞ መስዋዕት አቅርብ ይል ነበር። ለምን? በስርዓቱ። ሃሌሉያ። እነዚህን ክፍሎች ባነበብኳቸው ቁጥር ሁሉ ውስጤ በመንፈስ ይዘላል። ለምን ብትሉኝ ለምደነው እንዳይሆን ወገኖች እንጂ የእግዚአብሔር ቃል የሚነግረን ምንድን ነው? ክብር ለእግዚአብሔር ይሁን። ለአንዴም ለመጨረሻም ጊዜ ዋጋ ተከፍሎልናል። ስለ ትናንትናችን፣ ስለ ዛሬው ኃጢአታችን፣ ስለ ነገው ኃጢአታችን ለአንዴም ለመጨረሻም ጊዜ አሜን። እሱ ወደፊት ምዕራፍ 9 አካባቢ በሚቀጥለው ስንመጣ እናነባለን። ለምንድን ነው ለምሳሌ አሁን ስለ ክህነቱ ነው የምናወራው። ስለ መስዋዕትነቱ ገና አላወራንም። የእሱ መስዋዕት ከኮርማዎች መስዋዕት ከሌሎቹ መስዋዕት በምን በለጠ የሚለውን ገና መጽሐፍ ቅዱስ በጣም በዲቴል የሚነግረን ነገር አለ። ዛሬ ሰው ከወቀሳ ከጸጸት መንፈስ ቅዱስ የሚመጣው ሊወቅሰን እንጂ ለሌላ ነገር እንደማይመጣ ታውቃላችሁ አይደል? ሊከስ አይመጣም። መንፈስ ቅዱስ የሚወቅሰን ደሙ ስለፈሰሰልን። መንፈስ ቅዱስ የሚወቅሰን በአንድ ኃጢአት በአንድ ሁኔታው ስንሆን መንፈስ ቅዱስ የሚወቅሰን ወደ መስቀሉ እያሳየን አቬለብል የሆነ ደም ስላለን፣ አንድ ጊዜም ለመጨረሻም ጊዜ የቀረበ ደም ስላለን በዛ ደም ታጥበን ነስተን ወደ ነበርንበት ነገር መመለስ እንደምንችል ስለሚያውቅ ነው። ጌታ ዮሐንስ 14 15 16 ስለ መንፈስ ቅዱስ ሲያወራ እሱ በመጣ ጊዜ ስለ እውነት ይነግራቸዋል፣ ይወቅሳል ይላል አይደለም? ጳውሎስ አንድ ቦታ ላይ ሲናገር ምን ይላል? ጌታ የሚወደውን ይገስጻል ይላል፣ የሚወደውን ይቀጣል ይላል፣ ዲቃላን አያደርግም ይላል። ይሄንን አይደለም? ለምንድን ነው መንፈስ ቅዱስ አንዳንድ ጊዜ በአንዳንድ ሁኔታ ላይ እንደ ቃሉ ያልሆነ እንደ መንፈሱ ያልሆነ እንደ እግዚአብሔር ሐሳብ ያልሆነ ነገር ውስጥ ህይወታችን ሲገባ የምንወቀሰው? የዳነ የተፈወሰ ህይወት የዘራበት መንፈስ በውስጣችን ስላለን። አስባችሁ ታውቃላችሁ? ድሮ በዓለም እያለን ምንም አይነት ነገር ስናደርግ ተወቅሰን አናውቅም አይደለም? ምንም አይነት ነገር እኔ ይኸውላችሁ የመጀመሪያ አንድ ኤክስፒሪየንስ አሁን ትዝ አለኝ። ጌታን ማለት ጌታ ማግኘት ምናምን የሚባለውን ስለ ወንጌል በደንብ ሳይገባኝ አሮን አውርቻችሁ እንደሆነ አላውቅም። እኔ አንድ ቤተሰብ ቢሮ ውስጥ እውል ነበርና እዛ እየሄድኩ አዲስ ኪዳን አገኘው። እቺ በጥቁርና በነጭ የተጻፈች አዲስ ኪዳን እና
ይሄ ነገር እኔ ጋር አይደለም ከኔ ውጪ ነው። እሺ እና ያቺ አዲስ ኪዳን ባጭር ቃል ጥቅሶች ያነባሉ በየቀኑ እንደውም ለአንዳንዶቻችሁ ነግራቸው እኔ እዛ ጊዜ እንደዚህ ቢሮ ውስጥ የሆነ ታይፕራይተር አለና ትንሽ ታይፕራይተር እዛ ቁጭ ብዬ ሞክር ነበር እዛ ጊዜ እና በጣት እንዲህ እያልኩ እና ማንም አልነገረኝም ማንም አላሳየኝም መጽሐፍ ቅዱስ ላይ ማነበው ጥቅስ ስለ ወንጌል አላቅም ስለ መዳን አላቅም ስለ ምንም ነገር አላቅም ግን ባነበብኩት ቁጥር የሆነ ውስጥ እግዚአብሔር ቃል አቅም አለው ኃይል አለው ጉልበት አለው አይደለም ታይፕ አረጋትና በመቀስ ከርክሜ ኪሴ ውስጥ እጃት ይውላል ወጣል ለተወሰኑ ወራት እንደዛ አደረኩ ለተወሰነ ጊዜ እንደዛ ማድረግ ጀመርኩ ሳላቀው ማንም ሳይነግረኝ አብሬያቸው ከሙላቸው ሰዎች መለየት ጀመርኩ ክለብ አብሬያቸው ከመሄዳቸው ሰዎች ተለይቼ መውጣት ጀመርኩ ቀረው አንድ ጊዜ ቆይቶ ኦኬ እናንተ ወደኔ ማሪዮ ስራውን ይሰራል ቆይቶ ሰንብቶ ኒው ይር አካባቢ ረስቼዋለሁ እኮ ያንን ሰፈር ከሄድኩ ቆይቻለሁ እዛ ሰፈር የሚደረገውን ሁሉ ከማድረግ ከተው ረስቼዋለሁ ግን ለምን አታረግም ብትሉኝ እንደውም አንድ ጊዜ ጓደኞቼ ቢሮስ ቁጭ ብዬ ያቺን አዲስ ኪዳን ከፍቼ እያነበብኩ መጡ ምንም አላሉኝም ሁለተኛ ቀን መጡ አሁንም ሳነባዩኝ ሶስተኛ ቀን መጡ አሁንም ሳነባዩኝ እንዴ ጴንጤዎች እንዴ ያሉኝ አልኩኝ በንዴት ማለት ጴንጤ አልወድማ ግን ጴንጤነት እንደጀመረኝ አልገባኝም የእውነት ነው የምላቸው አልገባኝም እኔ አንድ በጣም በህይወቴ ዘመን ለዚህ ለእግዚአብሔር ቃል አክብሮት ያለኝ ለምን እንደሆነ ታውቃላችሁ በጣም ከእግዚአብሔር ቃል ጋር ፍቅር ያለኝ ማንም ሰው አልመሰከረልኝም ማንም ሰው እየጠጣው እያጨስኩ ያን ሁሉ አመጽ እየሰራው መጽሐፍ ቅዱስ አነበው እሱን የለወጠ ከዚህ በፊት ነግሬያቸዋለሁ መጽሐፍ ቅዱሴ እንደዚህ ክፍት ሳደርገው ሁለተኛ ጴጥሮስ ላይ በቀን ሲዘፍኑ እንደተድላ ይቆጥሩታል ምንዝርና የተሞላ አይን አላቸው ስስትን የሚወዱ እነዚህ የተረገሙ ናቸው እንዲህ ነው የጠጣሁት በቃሌ ብዬ ዘጋው ቆይቼ አረሳስቼ እኔ ነገር ይቅርብኝ አልኩኝ ከዛ ማንበብ ከተወሰነ ቀን በኋላ እንደገና አሁንም እንዲሁ ድንገት ራንደም ምን ከፍተዋል ከፈት ሳረግ ገላትያ ላይ አይወጣልኝም እንደ ሎተሪም ይወጣልኝን ጥቅስ ልንገራችሁ የሥጋ ስራዎች የተገለጡ ናቸው ምንዝርና ኃጢአተኝነት ሰካራምነት ዘፋኝነት ይላል ይህንን ማወራችሁ ምንድነው ከብዙ ወራቶች በኋላ ተመልሼ ጓደኞቼ ጋር ሄጄ በኋላ ነው የገባኝ ከነሱ ጋር ድሮ ማረጋውን ነገር አድርጌ ቤቴ ስመጣ መቀመጥ መተኛት መዋል አልቻልኩም በወቀሳ ማንንም አልነገረኝም መንፈስ ቅዱስ ነው ብሎ ማንንም አልነገረኝም እግዚአብሔር እየወቀሰ ነው ብሎ ከዛ ወቀሳ በኋላ ተመልሼ እዛ ሰፈር መሄድ አልቻልኩም ይኸውላችሁ እግዚአብሔር ቃል ሲናገር አቅም የለውም ይላል የቀድሞ ኪዳን በክርስቶስ ደም የተሰራው የዘላለም ስራ ግን ለዘላለም በነፍሳችን ውስጥ ያለውን የኃጢአት ቀንበር መስበር ብቻ ሳይሆን ለዘላለም ከወቀሳ ጋር እንዳንኖር ያደረገን እሱ ከጸጸት ጋር እንዳንኖር ያደረገን እሱ ዛሬ ትናንሽ ነገሮች በህይወታችን ላይ ሲሆኑ ቶሎ በንስሐ ቶሎ በደሙ ስንታጠብ ወደ ነበረን ሰላም የሚመልሰን አምላክ ደሙ ዘላለማዊ ስለሆነ አሜን ስራው ዘላለማዊ ስለሆነ
ክህነቱ ዘላለማዊ ስለሆነ እነዚህን ሁለት ነገሮች ልበልና አይ ቲንክ በሚቀጥለው እናደርጋለን፣ እንጸልያለን የቀሩትን ደቂቃዎች። ሰባተኛውን ላንብብ። ክርስቶስ በሕግ የተሾመ ሊቀ ካህናት ሳይሆን በመሐላ የተሾመ። አቤት አቤት! እስቲ ይህን ቃል አንብቡልኝ ፕሊስ። ሂዱና ምዕራፍ 7 ቁጥር 28ን ይዩልኝ። በጣም ባረከኝ ካልኳቸው አንዱ ነገር ስለ ልጅ እሱ ነው። 7:28ን ይዩልኝ። ሕጉ ደካማ የሆኑትን ሰዎች ሊቀ ካህናት አድርጎ ምን አድርጓል? ሾሟል። አሮን ደካማ ነው፣ ሙሴ ደካማ ነው፣ ካሌብ ደካማ ነው፣ ኢያሱ ደካማ ነው። ከዛ በኋላ የተነሱት ሊቀ ካህናት በሞላ ደካሞች ናቸው። የአሮን ልጆች ደካሞች ናቸው። በብሉይ ኪዳን ላይ የነበሩ ስርዓቱ በሕግ ውስጥ የነበሩ ሁሉ ደካሞች ናቸው ይላል። ሕጉ የመጨረሻ የሚሾመው ደካማውን ነው። እንግዲህ አስቡ፣ ደካማ የተባለው በእግዚአብሔር ፊት በጭንቅና በጽድቅ በቅድስና ምን መሆን ነበረበት? መኖር ነበረበት። ያን ሁሉ ዋጋ እንኳን ከፍሎ ደካማ ነው ይላል። ተመልከቱ ቁጥር 28 ሕጉ ደካማ የሆኑትን ሰዎች ሊቀ ካህናት አድርጎ ይሾማል። ከሕግ በኋላ የመጣው መሐላ ግን ይላል፣ መሐላው ግን ለዘላለም ፍጹም የሆነውን እኔ እንዴት እንደባረከኝ ቅዱሳን! ልጅ ነው የሾመው እሱ። አሁን ልጅ ነው የሾመው። አሜን አሜን አሜን። ካህን አድርጎ የሾመው ልጁን ነው። በእኛ ላይ ካህን አድርጎ ለእግዚአብሔር ልጅነት ውድ ነው ወገኖች፣ ልጅነት ውድ ነው። እኛ ወደ እግዚአብሔር የምንሰበሰበው በዘመናችን መጨረሻ ነብይ ሆነን አይደለም፣ ፓስተር ሆነን አይደለም፣ ምናምን ሆነን አይደለም። ልጅ ሆነን ነው የምንሄደው። አሜን። ልጅ ሆነን ነው የምንሄደው። ስምንተኛው እነዚህን ሶስቱን አይተን እንጨርስ። ወደ ሰማያት ያረገ ታላቅ ሊቀ ካህናት አለን ይላል። ምዕራፍ 4 ላይ ቁጥር 14 ላይ እዩት። እሱን ምዕራፍ 4 ላይ ቁጥር 14 ላይ ቅድም መጀመሪያ ላይ ያነበብናት ስንጀምር ወደ ሰማያት ያረገ ታላቅ ሊቀ ካህናት አለን ይላል። የኛ ሊቀ ካህን በሰማያት ያለቅ ሊቀ ካህን ነው። በሰማያት ስለኛ የቆመ፣ ስለኛ የሚማልድ፣ ስለኛ የክህነት ስራውን የሚሰራ። ዘጠነኛ በድካማችን የሚራራልን ሊቀ ካህናት አለን ይላል። በጣም እኮ ወገኖቼ በጣም እኮ በቃ የኛ ሊቀ ካህን ለምን አልተጋህም ለምን እንዲያልሆንክም ብሎ የሚፈርድብህ ሳይሆን ሩሩ ነው። አሜን። በጣም ደስ ይለኛል። በድካማችን የሚራራልን ይላል። በድካማችን የሚራራልን። እኔ አንዳንድ ጊዜ የእግዚአብሔር አደራረግ በህይወቴ ከሚያስገርመኝ አንድ ጊዜ ቆይቷል ሌላ ከተማ እየኖር አንድ ሰው መጣ እኔ ጋ ለጸሎት። ማቃው ሰው ነው እና ሰውየው ያለበትን ችግር አውቃለሁ። በስጋ ማለት በቃ በጣም በተበለሻሻ አይነት ሁኔታ ውስጥ ነው ያለው በጣም። ከዛ አብረን ጸሎት ስንጸልይ እንደ ሰው ልንገራችሁ ምንድነው የምጸልየው ከዚህ ሰውዬ ጋር ያጉረመረምኩ አይነት ነገር ነው ጸሎት የጀመርኩት። እግዚአብሔር ሲያሳፍረኝ ጸሎት እንደጀመር የሚገርም የእግዚአብሔር መንፈስ በላይ ላይ መጣ። ሲመጣ እኔ ሊባርከኝ መስሎኛል ጌታ።
ከዛ ጌታ ምን አለኝ? እጅን ጫንና ጸልይለት አለኝ። ሄድኩና ይሄው በጌታ ፊት ጌታ የሚያውቀው ነው የምነግራቸዋል። በግድ ነው የሄድኩት። ምንድነው ይሄ የሆነ ስንት ነገር ውስጥ እየገቡ እየመጡ ነው እጅ ምጭ ነው ምናምን በቃ ይሄ ልክ እኔ እኮ አሮን እውነቴን ነው የምነግራቸው በህጉ ያለው እጄን ጭኝ ገና ለሰውየው መጸለይ ሲጀምር እኔ እኮ ይውላችሁ ካፍ የሚወጣው ቃል የትንቢት ቃል ለዚህ ሰውዬ የምነግረው ልጄ ሆይ ለልጁ የተነገሩት ቃሎች 40 ቀን ጾም ጸሎት ቆይቶ የመጣ ሰውም እንደዚህ አይነት ትንቢት የሚነገሩ አይመስለኝ። እውነቴን ነው የምነግራቸው እስካፍር ድረስ አንድ ነገር ገባኝ። በድካማችን የሚራራ ሊቀ ካህን አለን ይላል። ወገኖቼ በማንም ላይ የመፍረድ አቅም የለንም። ሰምታችሁኛል? በምንም አይነት ድካም ውስጥ ሰዎችን የሚራራላቸው በድካማቸው የሚያግዛቸው እኔ አይደለሁም የነሱ ሊቀ ካህን፣ ማንም አይደለም የኔና የናንተ ሊቀ ካህን፣ የኛ ሊቀ ካህን ከሰማይ ነው። የመጨረሻ ይህን ቃል ልበልና ልጨርስ። እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን ይላል። በድካማችን የሚራራልን ሊቀ ካህናት የማይራራልን ሊቀ ካህናት የለንም ካለ በኋላ ነገር ግን እንደኛ በማንኛውም ነገር ምን ይሆነ የተፈተነ ሊቀ ካህን አለን ያለ ኃጢአት ነገር ግን በማንኛውም ነገራችን የተፈተነ በተለያየ ፈተና በተለያየ ድካም በተለያየ ነገር ውስጥ የምናልፍ ሰዎች የኛ ሊቀ ካህን በሰማይ ያለው በአብ ቀኝ ያለው መከራን ተቀብሎ ሞትን አልፎ ደሙን አፍሶ ስለ ኃጢአት የሚከፈለው መክፈል ብቻ ሳይሆን እኛ ልንቀበለው የሚገባንን ቅጣት ሁሉ የተቀጣልን ጌታ በሰማይ አለ። በማንኛውም ድካማችን ሊራራልን በማንኛውም ድካማችን እኛን ወክሎ በሰማይ ያለ ክብር ለእግዚአብሔር ይሁን። በማንኛውም don't give up በማንኛውም ሁኔታችሁ ላይ ማንም በእናንተ ድካም ላይ በእናንተ ማንነት ላይ ምንም ነገር የመናገር አቅም የለውም። የሞተላችሁ እሱ አይደለም፣ የሞተላችሁ ጌታ አለ። የሞተልን ጌታ አለ። እኔ እንደውም ይህን ሳስብ አንዳንዴ እኛ ራሳችን በራሳችን ድካም ላይ የመናገር እንኳን መብት የለንም። ሰምታችሁ ያምንዳል እኛ እንኳን እኔ አንዳንድ ጊዜ እግዚአብሔር ገስጾኛ ቃል ገስጧችሁ የሚያውቁ ሰዎች ትኖራላችሁ። በሆነ ድካም ውስጥ ሆናችሁ ድካማችሁን በቃ አለ አይደለም ልክ አንዳንዴ ሰው የሚያቀብን ይመስል እንደሆነ ወይም ደግሞ በቃ ልክ ያ አትሞስፌር ውስጥ እዛ ድካም ውስጥ እዛ የድካም አትሞስፌር ውስጥ ወይም ያንዳንድ የውጊያ የምን whatever ምንላቸው ድባብ ውስጥ ስንሆን በቃ የሆነ ድካማችንን ነው የምንተነፍሰው። እኔ ዛሬ ላስታውሳችሁ ቅዱሳን ፕሊስ በማንኛውም ድካም ውስጥ ብትሆኑ እንደኔና እንደናንተ የተፈተነ እንደኔና እንደናንተ ድካም የሚያውቅ ጦርነት የሚያውቅ ሰልፍ የሚያውቅ ሞት የሚያውቅ ረሃብ የሚያውቅ ሐዘን የሚያውቅ ፔን የሚያውቅ ጌታ ሊቀ ካህን አለን ይላል። ኢየሱስ በምድር ላይ ወርዶ የትኛውም ሊቀ ካህን በግ ነው የሚያርደው። የኛ ሊቀ ካህን ራሱን የታረደው በበጉ ላይ የብሉይ ኪዳኑ ማውራት ስላልፈልግ ነው። በበጉ ላይ ሊቀ ካህኑ እጁን አስቀምጦ መርገሙን በሙላ በጉ ላይ ያደርጉታል። በደሉ ሁሉ ሞቱ ሁሉ ቅጣቱ ሁሉ ይሄን ሁሉ በመስቀል ላይ የተሸከመልን ጌታ ኢሳይያስ 53 ቢዩቲፉል በሆነ መንገድ ገልጦታል። እርሱ ደዌያችንን ተቀበለ ሕማማችንን ተሸከመ ይላል በመስቀል ላይ። እኛ እንደ በጎች ተቅበዝብዘን ጠፋን፣ በእርሱ በመገረፉ ቁስል ተፈወሰን ይላል። የኛ ሊቀ ካህን በሰማይ አለ። ተነስተን እንጸልይና እንጨርሳለን። ክብር ለእግዚአብሔር ይሁን። ሃሌሉያ Thank you Jesus. Hallelujah, hallelujah, hallelujah.
እስቲ ሁላችን ብድግ ብለን በጌታ በአምላካችን ፊት እንቆምና ኢየሱስ ጌታ ነው። በድካማችን ሁሉ ከኛ ጋር ያለን ጌታ እንባርከዋለን። በዚህ ሰዓት በምስጋና እናቅርብለት። አንተ ታላቅ ነህ እንበለው። አንተ መልካም ነህ እንበለው። ሃሌሉያ። ደካማው ደካማ ነኝ አይበል ብርቱ ነኝ ይበል ያለው እኮ ነብዩ የሞተልን መከራ የተቀበለልን ስለኛ የሚማልድ በሰማይ ያለ ሊቀ ካህን ስላለን ነው። እናመሰግነዋለን ይህን ጌታ እናከብረዋለን። የዘላለም ጌታ ኢየሱስ ስምህ ይባረክ። ኢየሱስ ስምህ ይባረክ።